ኢሳያስ ለሰላም እምቢ ማለታቸውን ተከትሎ መከላከያ በሙሉ ኃይል ወደ ኤርትራ ድንበር መትመም ጀመረ። በዚህ መሃል የኢትዮ ኤርትራ ሁኔታ ያሰጋቸው አንቶኒዮ ጉተሬዝ በአዲስ አበባ ስለ ሀገራቱ ሊመክሩ መሆኑ ታውቋል። ትግራይ ከቀውስ ሳትወጣም ጌታቸው ረዳ የጠቅላዩ አማካሪ ጀነራል ታደሰ ወረደን አስጠነቀቁ። የኤርትራው አምባገነን መሪ ኢሳያስ አፈወርቂ ከኢትዮጵያ በኩል የቀረበላቸው የሰላም አማራጭ መግፋታቸው ራሳቸው ላይ ከባድ መዘዝ ይዞባቸው መጣ። ወደ ኤርትራ ድንበር እየተንቀሳቀሰ የነበረው የኢትዮጵያ መከላከያ ኃይል ሻዕቢያ አሻፈረኝ ባለማግስት ከባድ መሳሪያዎችን አስቀድሞ ወደ ኤርትራ ድንበር የሚያደርገውን ጉዞ ማጠናከሩ በስፋት እየተነገረ ይገኛል። በዚህ መሃል ታዲያ ሀገራት ወደ ጦርነት ሊገቡ ነው በሚል የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ወደ አዲስ አበባ ለመምጣት ተነስተዋል። ይህም የውጥረቱን ከፍታ ያመላከተ ሆኗል። በመረጃ ሰዓታችን የምንመለከተው ቀዳሚ ጉዳያችን ነው። በሌላኛው መረጃችን ደግሞ በቀጠለው የትግራይ ፖለቲከኞች ውዝግብና የክልሉ የፖለቲካ ቀውስ መሃል የጠቅላዩ አማካሪ ጀነራል ታደሰ ወረደ ማስጠንቀቃቸው ተሰምቷል። ይህ የሆነውም ህወሓት ሊወረር ነው ባለማግስት መሆኑ ትኩረት ስቧል። በዝርዝር እንመለስበታለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያ ለኤርትራ በላከችው ጦርሽን ከሀገር ያስወጪ የሚል ደብዳቤ መሃል እኔ ለመደራደር ዝግጁ ነኝ ብላ አስመራ አቋሟን ያሳወቀች ሲሆን አስመራ በአንጻሩ አሻፈረኝ የሚል መልእክቷን ወደ አዲስ አበባ መላኳ ይታወሳል። ታዲያ እየተባበሰ በመጣው የሀገራቱ ውጥረት መሃል ወደ ኤርትራ ለተላከው ደብዳቤ የተሰጠው ምላሽ አዲስ ቁጣን ቀስቅሷል። የኢሳያስ እምቢታን ተከትሎ የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ ወደ ኤርትራ ድንበር እየገሰገሰ እንደሆነ ለማወቅ ተችሏል። ከቀናት በፊት በወጣ አንድ ሪፖርትም ኢትዮጵያ የጦር ሰራዊቷን ወደ ሰሜኑ አቅጣጫ እያስጠጋች ነው ሲል ዘግቦ የነበረ ሲሆን ከውጭ ጉዳይ ሚኒስቴር ማሳሰቢያ በኋላ ግን መከላከያ ጉዞውን እንዳጠናከረ ተገልጿል። በዚህ መሃል ታዲያ ሀገራት ወደ ጦርነት እንዳይገቡ ትልቅ ስጋት ያደረበት የተባበሩት መንግስታት ድርጅት ዋና ጸሐፊውን ለማደራደር ወደ አዲስ አበባ ሊልክ እንደሆነ ነው የተሰማው። አንቶኒዮ ጉተሬዝ ስለ ኢትዮ ኤርትራ ውጥረት በአዲስ አበባ ሊመክሩ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ሳምንት አዲስ አበባ እንደሚጎበኙ ተሰምቷል። ጉተሬዝ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ የተነገረ ሲሆን ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ። በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋናነትም ስለ ተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። እንደሚታወቀው የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ ያደረገች ስላለው ህገወጥ ድርጊት በኢፌዴሪ ውጭ ጉዳይ ሚኒስቴር ሁለት ጊዜ ይፋዊ ደብዳቤ ለተመድ አስገብታለች። ሆኖም ድርጅቱ ለሁለቱም የኢትዮጵያ ደብዳቤዎች ምላሽ አልሰጠም። ታዲያ የኢትዮጵያ ኤርትራ ውጥረት ባየለበት በአሁኑ ወቅት በአዲስ አበባ የተያዘው ቀጠሮ ልዩ ትኩረት ስቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ሳምንት ወደ አዲስ አበባ ሊያቀኑ ቀጠሮ መያዛቸውን ከተባበሩት መንግስታት ድርጅት የተገኘው መረጃ ያመለክታል። የዋና ጸሐፊው ጉዞ በአፍሪካ ህብረት ጉባኤ ለመታደም መሆኑም ነው የተመላከተው። አንቶኒዮ ጉተሬዝ ወደ አዲስ አበባ የመጡት በኢትዮ ኤርትራ እንዲሁም በሰሜን ኢትዮጵያ ውጥረቱ ባየለበት ወቅት ነው። እርሳቸው የሚመሩት የተባበሩት መንግስታት ድርጅት በፕሪቶሪያ ስምምነት ከነበረ የታዛቢነት ሚናው ባለፈ በሰሜን ኢትዮጵያ እንዲሁም በኢትዮ ኤርትራ ጉዳዮችን በቅርበት በመከታተል የማሳሰቢያ መግለጫዎችን ሲያጋራ መቆየቱ የሚታወቅ ነው። ከሳምንት በፊት አንቶኒዮ ጉተሬዝ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በተፈጠረው ግጭት ምክንያት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው ገልጸው ነበር። አንቶኒዮ ጉተሬዝ ሁሉም ወገኖች አለብ እንዲገዙ ልዩነቶቻቸውን በሰላማዊ ውይይትና መተማመን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱ ጥሪ ማቅረባቸው የሚታወስ ነው። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ የተፈራረሙት ግጭት የማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊው ከጎርጎሮሳውያኑ 2022 ወዲህ የተገኙ ውጤቶችን መጠበቅ ጠቃሚ እንደሆነ አሳስበዋል። ከዚህ መግለጫ አስቀድሞ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ማድረጋቸውም አይዘነጋም። ጉተሬዝ ይህንን ጥሪ ያደረጉት የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው በቃል አቀባያቸው ስቲፋኒ ዱጅሪክ በኩል ባወጡት መግለጫ ነው። ጉተሬዝ በሁለቱ ሀገራት መካከል በአሁኑ ወቅት የተፈጠረው አዲስ ውጥረት ቀጠናዊ ሰላምን ሊያወክ ይችላል በማለት ማስጠንቀቂያ ሰጥተው እንደነበረም የሚታወስ ነው። አሁን ላይ ኢትዮጵያ ኤርትራ ላይ በድንበር ጉዳይ ብርቱ ክስ ባቀረበችበትና ኤርትራም ከባድ ማሳሰቢያ በሰጠችበት ውጥረቱ ከመቼም ጊዜ ባየለበት ጉዳዩን በቅርበት የሚከታተሉት የተባበሩት መንግስታት ድርጅት ዋና ጸሐፊ ወደ አዲስ አበባ የሚያደርጉት ጉዞ ልዩ ትኩረት ስቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ሳምንት አዲስ አበባ እንደሚጎበኙ የተገለጸ ሲሆን ጉተሬዝ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉም ተመላክቷል። ጎን ለጎን ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ።
በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋናነትም ስለተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። ይህ በእንዲህ እንዳለ ኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወሳል። የውጭ ጉዳይ ሚኒስቴር መስከረም 22 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎችን የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏል። በተመሳሳይ ባለፈው ቅዳሜ በተጻፈ ሌላ የክስ ደብዳቤ የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ከሶ የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱ ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። በውዝግቡ መሃል የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬዝ ወደ አዲስ አበባ የሚያደርጉት ጉዞ ተጠባቂ ሆኗል። ከኤርትራ ጋር የተካረረ ውጥረት ውስጥ የምትገኘው ኢትዮጵያ ለሚመጣው ማንኛውም ግዳጅ ዝግጁ ለመሆን የቤት ስራዋን እየጨረሰች ሲሆን የዚህ አንዱ አካል የሆነው የአየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ ማስመረቁ ተዘግቧል። ኢትዮጵያ ከፊቷ ለሚጠብቋት የተለያዩ ግዳጅ የሰው ኃይሏን ከቴክኖሎጂ እኩል እያሳደገች ሲሆን መከላከያ ወደ ኤርትራ ድንበር ጉዞ በጀመረበት በዚህ ወቅት በልዩ ዘመቻዎች እዝ ማሰልጠኛ ማዕከል የአየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶች መመረቅ እጅግ ትኩረት ስቧል። በምረቃ ፕሮግራሙ ላይ በመገኘት ለተመራቂዎች የደረት ክንፍ በማልበስ የስራ መምሪያ የሰጡት የልዩ ዘመቻዎች እዝ አዛዥ ሌተር ጀነራል ሹማ አብደታ የክፍሉን ታሪካዊ አመጣጥ ለሰልጣኞች በማብራራት አየር ወለድ የማይደፈሩ ስብስብ ግዳጆችን በመወጣት በድል እየደመደመ ሀገርን ያኮራ የታላላቅ መሪዎችና የጀግኖች መፍለቂያ መሆኑን አብራርተዋል። አየር ወለድን ለመሰልጠን ጀግንነትን የሚጠይቅ በመሆኑ አየር ወለድ ቆራጥ ጀግና ለየትኛው ምድራዊ ፈተና የማይበገር ችግሮችን ሁሉ አሸንፎ ለድል የሚበቃ መሆኑን ገልጸዋል። የአሁኖቹ ተመራቂ አየር ወለዶች አዲስ ሰልጣኝ ሳይሆኑ ልዩ ግዳጅ የመፈጸም አቅማቸውን ለማጎልበት ተጨማሪ ስልጠና የወሰዱ ነባር አየር ወለዶች እንደሆኑ በማስታወስ ተመራቂዎች በዚህ ልክ ከተቋሙ የሚሰጣቸውን የትኛውንም ልዩ ግዳጅ ለመፈጸም ሁሌም ዝግጁ እንዲሆኑ አሳስበዋል። የአየር ወለድ ትምህርት ቤት ምክትል አዛዥ ለውጊያ ድጋፍ አገልግሎት ሻለቃ ደጀኔ ረጋሳ ትምህርት ቤቱ ነባር አየር ወለዶችን በቀንና በሌሊት ከአየር በፓራሹት በመሬትና በውሃ ላይ ዝላይና በልዩ ግዳጅ አፈጻጸም ዙሪያ ልዩ ስልጠናዎች መስጠቱን ተናግሯል። ሰልጣኝ አየር ወለዶች በየትኛውም የአየር ጸባይ የመሬትና የውሃ ገጽታ በሌሊትም ሆነ በቀን በየትኛውም ቦታ በጠላት ወረዳ ውስጥ ዘልቀው በመግባት ልዩ ግዳጅ የመፈጸም አቅማቸው የላቀ ደረጃ ላይ መድረሱን አረጋግጠዋል። ታዲያ ኢትዮጵያ መከላከያ አቅሟን ከየትኛውም ጊዜ በላይ እያሳደገች በምትገኝበት በዚህ ወቅት ጠላቶቿን የሚያርበደብድ አዲስ ሪፖርት ይፋ ሆኗል። ኢትዮጵያ በአክቲቭ ወታደሮች ብዛት ከአፍሪካ ቀዳሚ ሀገር ሆናለች ተብሏል። ኢትዮጵያ በአሁኑ ወቅት 530,000 አክቲቭ ሚሊታሪ ፐርሶኔል ያሏት ሲሆን ይህም በአፍሪካ ከፍተኛውን የሰው ኃይል የያዘ ወታደራዊ ተቋም ያደርጋታል። በዓለም አቀፍ ደረጃም ሀገሪቱ አክቲቭ ሚሊታሪ ፐርሶኔል የሰው ኃይል ብዛት 9ኛ ደረጃ ላይ የተቀመጠች ሲሆን ይህም በቀጠናዊና በዓለም አቀፍ ደህንነት ረገድ ያላትን ጉልህ ሚና የሚያሳይ ነው። በአክቲቭ ሚሊታሪ ፐርሶኔል ብዛት ኢትዮጵያ በአፍሪካ አንደኛ ስትሆን ግብጽ 438,500 እና ሞሮኮ 400,000 ይከተላሉ። በአጠቃላይ ወታደራዊ ጥንካሬ በሰው ኃይል ብዛት ቀዳሚ ብትሆንም በቴክኖሎጂና በሌሎች መመዘኛዎች በሚሰላው አጠቃላይ ወታደራዊ ጥንካሬ ፓወር ኢንዴክስ ኢትዮጵያ በአፍሪካ 5ኛ እንዲሁም በዓለም 47ኛ ደረጃ ላይ ትገኛለች። በቀጣይ መረጃ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁ። ጌታቸው ፎርቹን ጋዜጣ ላይ ባወጡት ሀተታ ጀነራል ታደሰ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባብሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለት ወቅሰዋል። ጌታቸው ጀነራል ታደሰ በእሳቸውና በአክራሪዎች መካከል አሸማጋይ መስለው መቅረብ የፓርቲው ጥገኛ አድርጓቸው እንደነበር በመጥቀስ በኋላም ጀነራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸው በትግራይ ብዙ ጥፋት ማስከተሉን ገልጸዋል። ጀነራል ታደሰ የክልሉን ኢንቨስትመንትና መሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውንና በዙሪያቸው ያሉ አካላትን ለማበልጸግ ተጠቅመውበታል ያሉት ጌታቸው ጀነራል ታደሰን ለፈጸሙት ሴራና ጥፋት ሁሉ አለመቅጣታቸው ስህተት እንደነበረ አውስተዋል። በትግራይ ክልል ያለው የፖለቲካ ቀውስ የቀጠለ ሲሆን የጠቅላይ አማካሪ ይህንን ያሉት ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ትናንት ካወጣው መግለጫ በኋላ ነው። ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ባወጣው መግለጫ መግለጹ ይታወሳል።
ህወሓት በመግለጫው የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ኃይሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲል መወንጀሉም ይታወሳል። የድርጊትም ትግራይን ወደ አዲስ ግጭት ለመክፋት የሚደረግ ሙከራ አካል ነው ሲል ገልጾት ነበር። በተጨማሪም የፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40 በመቶ የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችን በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙም ገልጿል። ህወሓት የስምምነቱ ሁኔታና እድገት የሚገመግም በአፍሪካ ህብረት የሚመራ ባለሙያዎች ቡድን እንዲቋቋምና የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን ገልጿል። ይሁን እንጂ ለእነዚህ ጥያቄዎች የተሰጠው ምላሽ አነስተኛ መሆኑን አመልክቶ ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።